ሰላም ውድ የጠለስ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በትናንትናው ዕለት መደበኛ ፕሮግራማችንን አላቀረብንም ነበር። ለዛም ይቅርታ እንጠይቃለን። በየቀኑ እንግዲህ የተለያዩ አጀንዳዎችን ስናመጣ ብልጽግና ላይ ጫና ፈጠርን መሰለኝ። የጠለስ ሚዲያ ሪኮመንዴሽን መልሶ እንዲወርድ ማድረግ ችሏል። ከትናንት ወዲያ የሰራነውን ፕሮግራም የተወሰናችሁ ሰዎች አይታችሁታል። ቆንጆ ፕሮግራም ነበር የሰራነው። ይሁንና ግን ቅርቃር ውስጥ ስለገባ አልታየም እና ከገባንበት ቅርቃር እንድንወጣ የጠለስ ሚዲያ ቤተሰቦች ይህንን ዝግጅታችንን በምታዩበት ሰዓት ላይ የልብ ምልክቱ ላይ ታፕታፕ ማድረግ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ፣ ሰብስክራይብ ያደረጋችሁ ደግሞ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መጫን፣ ሜምበር በሆን ስቲከሮችን በማበርከት ጠለስ ሚዲያ ሪኮመንዴሽኑ ኢምፕሬሽኑ እንዲጨምር ማድረግ መቻል አለባችሁ። ከዚህ በፊት ተከስቶ እንደነበረ ሁሉ አሁን ላይ መልሶ ኔጌቲቭ ውስጥ ስለገባ በተለያዩ አቅጣጫዎች ማለት ነው፣ በተለያየ ነገሮች ሲመዘኑ ኔጌቲቭ ውስጥ ስለሆነ ሪኮመንዴሽኑ እንዲጨምር ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዛሬ እስኪ 89 ሺህ እንግባ። ሁላችሁም ሰብስክራይብ አድርጉ። በቀጣይ ደግሞ በርካታ የምናመጣቸው ሰበር መረጃዎች ስላሉ አዳዲስ ነገሮች ስለሚከሰቱ በጠለስ ሚዲያ ስናወራቸው የነበሩ ነገሮች በሙሉ የሚከሰቱበት ጊዜ ስለሆነ ሁላችሁም ሰብስክራይብ አድርጉ፣ ስቲከሮችንም አበርክቱ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በመጀመሪያ ደረጃ አንዳንድ የጠለስ ሚዲያ ቤተሰቦች እንደው ተስፋ እየሰጠ ብቻ በተስፋ ከረምከን፣ በተጨባጭ የሚታይ ነገር ጠፋ የሚል ጥያቄ ያቀርበዋል። አንተ በጠለስ ሚዲያ ብዙ ተስፋ ብትሰጠንም በተጨባጭ ግን እያየነው ያለ ነገር የለም ብለዋል። እንደ እውነቱ ከሆነ ግን ለማየት አለመፈለጋችሁ እንጂ ብዙ የሚታይ ነገር ነበር እኮ። በጣም ብዙ የሚታይ ነገር አለ። አብይ አህመድ የሚያሳየውን አዝማሚያ ተመልከቱ። ለምሳሌ አብይ አህመድ እኮ አሁን እያደረገ ያለው ነገር ኢትዮጵያን ከሚያስተዳድር መሪ የሚጠበቅ አይደለም። የአብይ የመጨረሻ የስልጣን ዘመኑ ላይ ሲደርስ ወይም ደግሞ የውድቀት ምዕራፉ ላይ ሲደርስ ያሳያቸዋል ተብሎ የሚጠበቁ ነገሮች በሙሉ እየተከሰቱ ይገኛሉ። ትናንት በአፋን ኦሮሞ ያደረገው ቃለመጠይቅ ተለቋል። ያ ቃለመጠይቅ ኢትዮጵያን አስተዳድራለሁ የሚል አስተሳሰብ ካለው መሪ የሚጠበቅ ነው እንዴ? አይደለም እኮ። አሁን የኢትዮጵያ ጉዳይ እንዳበቃለት ተረድቶ ወደ ኦሮሚያ ጉያ ገብቶ ለመደበቅ እየሞከረ ይገኛል። ባህር በር የሚል አጀንዳውን ትቶ ባህረ ነጋሽ ብሎ ተከስቶልሃል አባቴ። ድሮ ባህረ ነጋሽ እኮ ኦሮሞዎች ነበሩ ብሎ ተከስቷል። ኢትዮጵያንን ሞከረ፣ በባህር በር ሊያምታታ ሞከረ። አልሰማህም ሲሉት ባህረ ነጋሽ ሆኖ መጣ። አሰብ የኢትዮጵያ ነው እያለ ሲቀሰቅሰን ከረመ። አንሰማው ስንል ባሬንቱ የኦሮሚያ ነው ብሎ መጣ። ባሬንቱ የኦሮሚያ ነው፣ ኤርትራም ኦሮሞ ነበረች ብሎ መጣ። ስለዚህ በዚህ ልክ እንዲሸራተት የሆነው እየተሸነፈ በመምጣቱ የተነሳ ነው። በተረፈ ወንድሞቻችን ደግሞ ነገሮችን አጥርተው መምጣት ይፈልጋሉ። ወደኋላ ማፈግፈግ አይታሰብም። ብቻቸውን አይደለም እየመጡ ያሉት፣ ከሌሎች ጋር ተባብረው ነው እየመጡ ያሉት። ትብብሩ ደግሞ ከአንድ ኃይል ጋር አይደለም፣ ከብዙ ከ5 ከ6 ኃይሎች ጋር ተባብረው ነው እየመጡ ያሉት። ስለዚህ ላይመለሱ ስለሆነ የሚመጡት አመራር ማዋቀር ያስፈልጋል። እንደ በፊት እኮ ገባ ብሎ የሆነ ደፈጣ ፈጽሞ መመለስ አይደለም፣ መንግስት መሆን ነው። መንግስት ለመሆን እየመጡ እንደመሆናቸው መጠን ደግሞ አመራር ማዋቀር ያስፈልጋል። የዞን ከተሞችን የክልል ከተሞችን እስከ ፌደራል ድረስ ለመቆጣጠር አቅደው እየሰሩ ስለሆነ አመራር የማዋቀር ስራ ያስፈልጋል። ስለዚህ ያም እየተሰራ መሆኑን ከግንዛቤ ውስጥ ማስገባት ግድ ይላል። ካልሆነ ህዝባችንን ማቆርቆስ ስለሚሆን ማለት ነው። እንደ ዝም ብሎ ብቻ በጠመንጃ አሸንፈ ስለገባ ብቻ ድል ታደርጋለህ ማለት አይደለም። ወራውኑ በገባህ ማግስት ህዝቡ አክንትፍ ብሎ ሊተፋ ይችላል። ዝርፊያ ከተበራከተ፣ ጭፍጨፋ ከተበራከተ ህዝቡ ይተፋሃል፣ ይጠላሃል። ገና ወደ ስልጣን ሳትመጣ ከልቡ አውጥቶ ሊወረውር ይችላል። ስለዚህ እንደዚህ አይነት አደጋዎችን ለመቀነስ ስራ መስራት ስለሚያስፈልግ ነው። በተረፈ ከፋኖ አመራሮች ጋር ስትደዋወሉ እርግጠኝነታቸው ይገርማችኋል። ይህን አገዛዝ እንደሚያሸንፉት ብቻ ሳይሆን እንዳሸነፉት እርግጠኛ ሆነው ነው እየተንቀሳቀሱ ያሉት። ወደፊት እናሸንፈዋለን አይደለም፣ አሸንፈነዋል። በቃ ሞከሩት፣ በተለያየ አውደ ውጊያ ላይ ሞከሩት። የሚበልጥባቸው ነገሮች ነበረ ማለት በቴክኖሎጂ የመጠቀም አቅሙ በድሮን በመሳሰሉ ነገሮች ብልጫ ቢወስድም ወታደር እንደሌለው ተረድተዋል። ህዝብ እንደሌለው ተረድተዋል። አብይ አህመድ ወታደር የለውም፣ ህዝብ የለውም። ስለዚህ ለነዛኞቹም ነገሮች መፍትሄ አዘጋጅተዋል። ለካ እሱ ብቻ ሳይሆን እኛም ድሮን መጠቀም እንችላለን ብለው መፍትሄ አስቀምጠዋል።
የድሮን መቃወሚያ የመሳሰሉ ነገሮችን ማመቻቸት ያስፈልግ ነበረ። ምክንያቱም የአብይ ጉልበት የሆነው አሁን ላይ ድሮን ስለሆነ ለሱ መፍትሄ መስጠት ያስፈልግ ነበር። አሁን ግን ሁሉም ነገር አልቋል፣ ሁሉም ነገር ተጠናቋል። ይሄ ደግሞ በተናጠል ብቻ ሳይሆን በጋራ ማለት ነው። ስለዚህ ትዕዛዝ በተሰጠ ማግስት የፋኖ አሸናፊነት እና የኦህዴድ ሽንፈት ይታወጃል። ምናልባትም የአብይ አህመድ ሽንፈት የሚታወጀው ቆቦ ላይ ሊሆን ይችላል። ምክንያቱም ያለውን ኃይል በሙሉ ጠቅልሎ አስገብቷል። አዲስ አበባ ላይ አይደለም አብይ አህመድ የሚሸነፈው፣ ሰራዊቱ ያለበት አካባቢ ላይ ነው። ግማሹን በአፋር ግማሹን በቆቦ በኩል ነው ያስገባው እና እዛ ላይ ተሸነፈ ማለት አብይ አህመድ አበቃለት ማለት ነው። ያም ጊዜ እየመጣ ነው ብለን እናስባለን። በተረፈ ግን አብይ አህመድ የሚያደርጋቸውን ነገሮች ስትመለከቱ ምን ያህል ተስፋ እንደቆረጠ ይገባቸዋል። ተስፋ ቆርጧል። ፊቱን ተመልከቱት፣ አይኑን ተመልከቱት፣ ሁሉ የስሜት ዋሳቱን ተመልከቱት። አብይ አህመድ ከዓመት በፊት የምታውቁት ሰውዬና አሁን የምታውቁት ተመሳሳይ አለመሆኑን ትረዳላችሁ። እየተሽለጠለጠ ይገኛል። አይኑን በጨው አጥቦ በአሚኮ ቀርቦ ስለ ኦሮማራ ሲዘበዝብ ከከረመ በኋላ ኢትዮጵያ ሲል ከከረመ በኋላ አባቴ ትናንትና ኦሮሚያ አንድም ቦታ ላይ የኢትዮጵያን ስም ሳይጠራ መጥቶልሃል። የኢትዮጵያን ስም የሚጠራው አንድ ቦታ ነው። ያም በሚል ነው ኢትዮጵያ ማለት ኦሮሞ ናት ብሎ የተናገረበት ካልሆነ በስተቀር አብዛኛው ኦሮሞ እያለ የሚቀጥል ነው። ይሄ ከምን የመጣ ነው? እየተሸነፈ በመሆኑ የተነሳ ነው። እና በቀጣይ በጣም በርካታ ነገሮች እናያለን። ይሄ ዛሬ ሊጀምር ይችላል፣ ነገ ሊጀምር ይችላል። አንዳንድ የቀሩ ነገሮችን እናጠናቀቁ የአብይ አህመድ ሽንፈትና የኢትዮጵያ አሸናፊነት ይታወጃል ማለት እንወዳለን። ሌላው እንግዲህ አብይ አህመድ ያኔ የስልጣን ሽግግር እንደተደረገ ሰሞን የነበረውን ድባብ መመለስ አለብን፣ የታሰሩትን መፍታት አለብን፣ በውጭ ያሉትን ደግሞ በይቅርታ እንዲመለሱ ማድረግ አለብን በማለት ተናግሮ ነበር። ውጭ ያለው ወደ ሀገር ቤት የሚመለስበት ምክንያት ግን ግልጽ አይደለም። አብይ ይቅርታ ስላለው ወደ ኢትዮጵያ አሁን ላይ የሚመለስ ይኖራል ተብሎ አይታሰብም። ከኢትዮጵያ ቤት እንውጣ ፓስፖርት ለማግኘት ከሀገር ለመውጣት የሚጋፋው እልፍ አላፍ በሆነበት ጊዜ አብይ አህመድ የሚያስተዳድራትን አገሬ ብሎ የሚመለስ ይኖራል ተብሎ አይታሰብም። ያም ሆኖ እስረኞች ይፈታሉ መባሉ በብዙዎች ድጋፍ ስንሰጠው ነበር። ለእኔ እናሳዬ ቁጥር አንድ ጥያቄ በእስር ቤት የተዘጉ የአማራ ልጆች መፈታት አለባቸው የሚል ነው። ያለ ጥፋታቸው አንድም ጥፋት ባልሰሩበት ሁኔታ ህዝባቸውን በማንቃታቸው የተነሳ እስር ቤት ገብተው ላለፉት 3-4 ዓመታት ሲሟቅቁ የነበሩ ወንድሞች እህቶች መፈታት አለባቸው ስንል ነበር። አብይ አህመድም ያንን ሲናገር የተቃወመው አልነበረም። አሁን ላይ ግን ከቃሊቲ ቅሊንጦ አካባቢ የተሰማው መረጃ የመጨረሻ ይዘገንናል ነው የምላችሁ። ወንድሞቻችንን እህቶቻችንን የሞት ፍርድ ፈርዶባቸዋል ማለት ይቻላል። የሞት ፍርድ እንደፈረደባቸው ቁጠሩት። ምን ይላል መሰላችሁ? አንድ የይቅርታ ፎርም አስሞልቷቸዋል። ይቅርታ ተብሎ ሊገለጽ የሚችል አይደለም። የጥፋተኝነት ፎርም አስሞልቷቸዋል። ከጽንፈኛው ታጣቂ ቡድን ጋር በመሆን የህይወት የአካልና እንዲሁም የገንዘብ ውድመት መፈጸሙን ከመግለጹ በተጨማሪ ይላል ቅጹ የአማራን ባህልና እሴት በኢትዮጵያ ለማስፋፋት ያደረግኩት እንቅስቃሴ የአማራን ርስት ለማስመለስ በሚል ህዝብ በማሳሳቴና የአማራ ህዝብ ከአዲስ አበባ፣ ከኦሮሚያ፣ ከቤኒሻንጉል ተፈናቅሏል፣ ተገሏል፣ ሰብአዊ መብቱ ተጥሷል በማለት ህዝብን በማነሳሳቴ ከባድ ወንጀል ፈጽሜያለሁ። ለዚህም መንግስትንና ህዝብን ይቅርታ እንዲያደርጉልኝ እጠይቃለሁ ይላል። በሚቀጥሉት ጊዜያት ከመንግስት ጎን በመቆም አገልግሎት ለመስጠት ፈቃደኛ መሆኔንም እገልጻለሁ የሚል ፎርም ላይ ነው እያስፈረማቸው የሚገኘው። እኛ ባደረግነው ቅስቀሳ መሰረት ለጠፋው ህይወት ተጠያቂ ነን የሚል ፎርም ላይ ፈርማችሁ ካልወጣችሁ በማለት ወንድሞቻችንን እያስጨነቀ ይገኛል። አንዳንዶቹን ማስፈረም እንደቻለ ሰምተናል። ዋናዎቹ ባይፈርሙም የፈረሙ እንዳሉ ሰምተናል። ቢያንስ 80% የሚሆነውን አስፈርሟል። ይሄ ማለት የፖለቲካ ግድያ ፈጽሞ እንደ መፍታት የሚቆጠር ነው። እዚህ ፎርም ላይ አንፈርምም፣ በታሪክ እስር ቤት ውስጥ እንበሰብሳለን እንጂ ባላጠፋነው ህይወት አጥፍተናል ብለን ከመንግስት ጎን እንሰለፋለን ብለን ከዚህ በኋላ በተመሳሳይ ነገር ውስጥ ብንገኝ መንግስት የፈለገውን እርምጃ ይውሰድብን ብለን ልንፈርም አንችልም በማለት አቶ ዮሐንስ ቧያለው፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግቸው፣ መስከረም አበራ፣ ጎበዜ ሲሳይ፣
ዶክተር ቴዎድሮስ ኃይለማርያም፣ መሰረት ቀለመወርቅ፣ አለልይ ምረት፣ አባይ ዘውዱ፣ ዳዊት በጋሻው፣ ገነት አስማማው፣ መንበር አለሙ፣ ማይክ መላክ፣ እስክንድር ሽፈራው፣ ሲሳይ መልካሙ፣ በላይ ሲሳይ፣ አሳምነው ታደሰ፣ መሰለ ቸሩ፣ እሱ ባለው በለጠ፣ ዶክተር ዘሪሁን ባህሪው፣ ኢንጂነር ፍርዱ ታፈረ፣ ሀሊማ መሐመድ፣ ህይወት አለማየሁ፣ ጫኔ ዘየደ፣ ያሬድ ግርማ፣ ማረው ስለሺ፣ ታደሰ ወዳይ ነው፣ ሰለሞን ተፈሪ፣ ሙሉቀን ተስፋዬ፣ ደሳለኝ እጅጉ እነዚህ አንፈርምም ያሉ ወገኖች ናቸው። ሌሎቹን ግን አስፈርሞ አብይ አህመድ ሊፈታቸው መሆኑን ሰምተናል። እና ዋና ዋና ወንድሞቻችን ግን ይህንን ባላጠፋነው ጥፋት አጥፍተናል ብለን አንዳንዶቹ የተከሰሱበት ክስ እኮ ይገርማቸዋል። ከክሱ በላይ የሆነ እስራት ማስተናገዳቸውን ትረዳላችሁ። እነ ጋዜጠኛ ጎበዜ ሲሳይ፣ እነ ዳዊት በጋሻ የመሳሰሉ ወንድሞች አሁን ላይ እስር ቤት የቆዩበትና የተከሰሱበት የሚገናኝ አይደለም። እና በስተመጨረሻ ግን ያን የተከሰሱበትን በነፍስ ማጥፋት ወንጀል የተወነጀሉበትን አዎ ፈጽመናል ብለው እንዲፈርሙ ነው እየተገደዱ የሚገኙት። ስለዚህ በዚህ መልኩ ከፋፍሎ ግማሹን የጥፋተኝነት ፎርም ላይ ካስፈረመ በኋላ ሊፈታቸው መዘጋጀቱን ዋና ዋና የሚባሉ የአማራ ልጆችን ግን እስር ቤት ሊያከርማቸው መዘጋጀቱን ሰምተናል። እንግዲህ እነዛኞቹ ስለፈረሙ ምንም ማለት አይቻልም፣ ግን ትልቅ ጥፋት እንደጠፋ መናገር እንወዳለን። ሀገራዊ ምክክሩ ቢያንስ እናንተን ካላስፈታ ትርጉም ይኖረዋል ተብሎ አይታሰብም። አብይ አህመድ የፖለቲካ ግድያ ፈጽሞባችሁ በቁም እንዲገላችሁ ልትፈቅዱለት አይገባም ነበር። አንዳንድ ወገኖች እንግዲህ እስር ቤት ከመቆየት ሊሆን ይችላል፣ ግን በራሳችሁ ላይ ፈርዳችኋል። ራሳችሁን ሽባ አድርጋችሁ በዚህ ደረጃ የትኛውም አይነት ፖለቲካዊ እንቅስቃሴ ውስጥ ላለመግባት ፈርማችሁ ጥፋት አጥፍተናል፣ ድጋሜ ተመሳሳይ መስመር ውስጥ ከተገኘን መንግስት የፈለገውን ማድረግ ይችላል፣ ከመንግስት ጎን እንሰለፋለን ብለህ ከወጣ በኋላ አባቴ ምን ትሰራለህ? ከዚህ በላይ እስራት አለ እንዴ? ከዚህ በላይ ባርነት አለ እንዴ? እስር ቤት ብትሆንም እኮ ነፃ ሰው ነበርክ እስካሁን ድረስ ማለት ነው። ይሄን ፈርመ ከወጣ በኋላ ግን ነፃነት የሚባል ነገር የሚታሰብ አይደለም። የበለጠ እስር ቤት ውስጥ እየገባችሁ መሆኑን መረዳት መቻል አለባችሁ። በተረፈ ግን ይህ አገዛዝ የሚፈጽመው ግፍ በእጅጉ ይገርማል። ትናንት የኦነግ አመራሮችን ሲፈታ 7-8 ወደ ታንዛኒያ በሄደበት ሰዓት ላይ ማለት ነው ሲፈታ እንደዚህ አይነት ፎርም አላስፈረመም በይቅርታ ብሎ እንዲወጡ አደረጋቸው። ወንድሞቻችንን ግን በዚህ ልክ ቶርቸር እያደረጋቸው ይገኛል። በዚህ ወጥመድ ውስጥ ግን አንዳንድ ወገኖች መግባት አልነበረባችሁም ነበር እንላለን። በተረፈ እስር ቤት ላሉ ወንድሞች ቤተሰቦቻቸው መጪው ጊዜ ዘመን መለወጫ ነው፣ አዲስ ዓመት ነው፣ ትምህርት የሚጀመርበት ጊዜ ነው። ስለዚህ ቤተሰቦቻቸውን መንከባከብ አለብን። በዚህ በአቋማችሁ ልትጸኑ ይገባል። በምንም መልኩ ቢሆን መፈረም የለባችሁም። መፈታት ማለት እኮ ከእስር ቤት ወደ ቤት መምጣት አይደለም። ቤት ውስጥ ወይም ደግሞ ውጭ ላይ ያለውን ነፃነት መጎናጸፍ መቻል ነው። መብታችሁን ሙሉ ለሙሉ አስረክባችሁ ብትፈቱ ደስታችሁ ከአንድ ሳምንት በላይ ሊቆይ አይችልም። ውጭ ይሰለቻችኋል። በጣም ነው የሚሰለቻችሁ። አሁን እስር ቤት ሆናችሁ ስታስቡት ውጭ ያለው ነገር በሙሉ ማራኪ ሆኖ ሊታያችሁ ይችላል። ከወጣችሁ በኋላ ግን ጸጸቱ ይገላችኋልና ይህን ውሳኔ በመወሰናችሁ ትክክል አድርጋችኋል ማለት እወዳለሁ። ሌላው እንግዲህ አጣብቂኝ ውስጥ የገባው ኦህዴዳዊ አገዛዝ አብይን ገሸሽ አድርጎ ጀዋር መሐመድን ለስልጣን ለማምጣት እየተንደፋደፈ መሆኑን ሰምተናል። አብይ አህመድን በማስወገድ ስርዓቱን መታደግ ያስፈልጋል። አብይን የሚተካ ማነው ተብሎ ሲታሰብ ደግሞ ጀዋር የሚል ስም አንደኛ ደረጃ ላይ ሰፍሯል ይላል የደረሰ መረጃ። ይሄ ግን የሚያስማማ አይደለም። ኢትዮጵያውያን ያሉበትን ስሜት አለመረዳት መቻል ነው። ሌላው ቀርቶ ትብብሩንም ተቀላቅለዋል ተብሎ የሚታሰቡ ኃይሎች አሁን ላይ ስርዓቱን የመታደግ አዝማሚያ እያሳዩ ነው። ይሄ የሚጠበቅ ነው። እኔ እምነት የማሳድርባቸው አሉ። ትብብሩን ለግብ ያደርሱታል፣ ለድል ያበቁታል ብዬ ማስባቸው አሉ። አንዳንዶቹ ግን ነገ እንቅፋት እንደሚፈጥሩ የሚገመት ነው እና አሁን ላይ ስርዓቱን መታደግ ያስፈልጋል። የአብይ ጉዳይ አብቅቶለታል። አብይን በመጠቀም ከዚህ በኋላ ፍኖተ ካርታችንን ተፈጻሚ ማድረግ አንችልም። ታላቋን መገንባት አንችልም። አሮጊቷን አዛውንቷን ማፈራረስ አንችልም። ኢትዮጵያም ማለት ነው። ስለዚህ መሪ በመቀየር የተወሰነ ጥገናዊ ለውጥ አካሂደን ስርዓቱን ማስቀጠል አለብን የሚል መግባባት ላይ መድረሳቸውን እዚህም ውሳኔ ውስጥ የጦር ጄኔራሎች ጭምር መካተታቸውን የደረሰ መረጃ ያመለክታል። ኢትዮጵያውያን ግን ይህን ስርዓት ለማስቀጠል ፈቃደኛ አይደሉም። አብይ አህመድ ቢወገድ እንኳ ይህ ስርዓት በታሪክ መቀጠል የለበትም። የነሽ መልስ አብዲሳ
እነ ብርሃኑ ጁላ የሚመራው ሰራዊት በታሪክ ሊቀጥል አይችልም። በታሪክ ማለት ነው። እነ ጀዋርንም ትችት አይታችሁ ከሆነ አብይን ነጥሎ ነው። ሽመልስን እንኳ ትችት ውስጥ ሊያስገባው አይፈልግም። እነ ብርሃኑ ጁላን በመተቸት ፈንታ ወጥመድ ውስጥ ለማስገባት ጥረት ሲያደርግ ታያላችሁ። ይሄ በፍጹም የሚታሰብ አይደለም። በፍጹም ማለት ነው። ከዚህ በኋላ ኢትዮጵያ ውስጥ ብዙ ትርምስምስ ሊከሰት ይችላል እንጂ ጥገናዊ ለውጥ አካሄዳችሁ አብይን ገሸሽ አድርጋችሁ ጀዋርን ልትተኩ አትችሉም። በታሪክ ማለት ነው። በታሪክ እንደዛ ሊሆን አይችልም። የጋራችንን ሀገር ማትረፍ እንችላለን። ሁሉም በአቅሙ መታገል ይችላል። ከዛ በኋላ ሁሉም ብሔር ብሔረሰብ ደግሞ በልኩ ይወከላል። ይህ ስርዓት ግን ካናቱ ቢሆንም የበሰበሰው አንድ ሰው በማስወገድ ሌላውን ዘራፊ ስልጣን ላይ ልታቆይ አትችልም። ኢትዮጵያውያን ከዚህ በላይ ለመዘረፍ ዝግጁ አይደሉም። ኢትዮጵያውያን ከዚህ በላይ ለመጨፍጨፍ ዝግጁ አይደለም። የሚዘረፍም ነገር የላቸውም። ጨርሳችኋቸዋል፣ አልቀዋል። ስጋት የማይሰማው ብሔር ብሔረሰብ ፈልጋችሁ ልታገኙ አትችሉም። የድንበርና ምናምን ኮሚሽን የሚል አብይ አህመድ አዋቅሮ ነበር ታስታውሱ ከሆነ ያኔ ወደ ስልጣን እንደመጣ ሰሞን ማለት ነው። እና ኮሚሽኑ ወደ ስራ ሲገባ በየክልሎች እየዞረ መጠየቅ ሲጀምር ማለት ነው ድንበርን በተመለከተ ሁሉም ክልሎች በኦሮሚያ የመወረር አደጋ አስተናግደናል የሚል ሪፖርት አደረጉ። ሶማሌም ሲሄዱ፣ ሲዳማውም ጋር ሲመጡ፣ አፋሩም ጋር ሲመጡ፣ አማራውም ጋር ሲመጡ፣ ሁሉም ጋር ማለት ነው ሁሉም ጋር ከኦሮሚያ ጋር የድንበር ችግር አለብን፣ በኃይል እየተጨፈለቅን ነው የሚል ጥያቄ ቀረበ። ከዛ አብይ አህመድ ያንን ኮሚሽን አፈረሰውና የምክክር ኮሚሽን ብሎ አዋቀረ። አሁንም ምክክሩ ውስጥ እንኳን ራሱ በኃይል ሀሳባቸውን ለመጫር የሚያደርጉን ነገር ያስገርማል። ምክክሩ አሁን የምክክሩ ተሳታፊዎች ከኢትዮጵያውያን በላይ ከዚያ ምክክር ምንም አይነት ውጤት የማይጠብቁ ሆነዋል ይላል የደረሰ መረጃ። ትናንትና እንደውም ዛራ ሚዲያ እኛ የተናገርነውን በአጠቃላይ ሰሞኑን ስንነግራችሁ የነበረውን ነገር ሌሎችንም ጨምሮ ሲያቀርበው ነበረ። አህመድን ጀበል የተባለ የማህበራዊ ሚዲያ አንቂ የኢትዮጵያ አዲስ ዓመት ይቀየር፣ ቅዱስ ዮሐንስ ማለት የክርስቲያን ብቻ በዓል በመሆኑ ሙስሊሙን አይወክልም ብሏል። ይሄ ዛራ ሚዲያ ትናንት ያወጣው ነው። ከዚህ በፊት ከሳምንት በፊት ማለት ነው በጥረስ ሚዲያ ነግረናችሁ ነበር። ሰንበት እሁድ በዓል መሆን የለበትም፣ ይህ የክርስቲያን ብቻ ነው እና በዓል መሆን መቅረት አለበት ተብሏል። በኦርቶዶክስ እምነት ተወካዮችም ተቃውሞ ገጥሞታል ይላል። ሌላው በአላማጣ ኮረም ጀምሮ እስከ ሰሜን ሸዋ ድረስ ወሎ ክልል ሆኖ ራሱን የቻለ ክልል እንዲሆን ቢባልም የአማራ ተወካዮች ይህ የፋኖን ድል ያፋጥናል በማለት ተቃውሞታል። ያሉ የሚቀጥሉ ነገሮችን ዘርዝሯል። ከዚህ በፊት ስንናገር እንደነበረው የአደባባይ በዓላት የኢትዮጵያ ኦርቶዶክስ ተዋሕዶ የአደባባይ በዓላት በደብር ውስጥ በቤተ ክርስቲያን ቅጥር ግቢ ውስጥ መከበር አለባቸው ተብሎ ተነስቶ ነበር። ለምንድን ነው አደባባዩን የሚያጥለቀልቁት? ለምንድን ነው ውብ ሴሬሞኒያቸውን እያሳዩ የሚያበሽቁን? ራስ ስለምትበሽቅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተን ለማብሸቅ ብላ አይደለም በአደባባይ በዓል የምታከብረው፣ ጥምቀት የምታከብረው፣ መስቀል የምታከብረው ያንን ስታይ ደም ስለሚፈላ ነው። ስለዚህ በቤተክርስቲያን ቅጥር ግቢ ውስጥ መከበር አለበት የሚል ጥያቄ መቅረቡን፣ የግዕዝ ፊደልን በተመለከተ እንደዚሁ ተመሳሳይ ነገር መቅረቡን ስንናገር ነበረ። አብዛኞቹ በዓላትም ደግሞ ገና፣ መስቀል፣ ጥምቀት ያሉ የሚቀጥሉ የኦርቶዶክስ በዓላት ስራ እየፈታን ስለሆነ የበዓላት ቁጥር መቀነስ አለበት የሚል ጥያቄ ማቅረባቸውን ስንናገር ነበር። ይህንን ዛራ ሚዲያ ትናንትና ሰብሰብ አድርጎ አቅርቦታል እና አጠቃላይ ከህዝብ ባልተናነሰ መልኩ ከዛ የሚበልጥ መልኩ አዳራሽ ውስጥ ያሉት ተሳታፊዎች አሁን በምክክሩ ተስፋ እንዲቆርጡ ሆነዋል። ስለዚህ አማራጩ ይህን ስርዓት ሙሉ ለሙሉ ጠራርጎ ሌላ አገርን ከገባችበት ማጥ የሚያወጣ ስርዓት መዘርጋት መቻል ነው። በዛ ውስጥ መተባበር ይቻላል። ከዛ ውጭ ግን አብይ አህመድን ገሸሽ በማድረግ ጀዋርን መተካት በፍጹም የሚሆን ጉዳይ አይደለም። አብይ አህመድን በከፊል ተስማምቶታል። መጀመሪያ እኔን ለመታደግ ጥረት አድርጉ፣ ማድረግ ያለባችሁን ነገር አድርጉ፣ እገዙኝ። ካልተሳካ ደግሞ አይደለም ለጀዋር ቀርቶ ኦላ አስቀድሞ ወደ አዲስ አበባ እንዲገባ እናደርጋለን። የኦሮሞ ልዩ ኃይል የመሳሰለው ኦላ በሚል ስያሜ አዲስ አበባ እንዲቆጣጠር እናደርጋለን በማለት መመለሱን የደረሰ መረጃ ያመለክታል። ይህ ግን የኢትዮጵያውያንን ያሉበትን ስሜት አለመረዳት ነው። ዛሬ የተቆጣ ሶማሌ፣ የተቆጣ ሲዳማ፣ የተቆጣ አፋር፣ የተቆጣ ጉምዝ፣ ጋምቤላ፣ የተቆጣ አማራ እና ተጋሩ ተፈጥሯል እና ይሄ የሚጠቅም አይደለም። የሚጠቅም ስላልሆነ ቢያንስ ትብብሩ ውስጥ ያላችሁ ኃይሎች የስራ ለውጥ ስለማምጣት ማሰብ መቻል አለባችሁ።
ሌላው አፈሳን ይመለከታል። አፈሳ በመላው ኢትዮጵያ ምድር ላይ መስፋፋቱን የደረሰ መረጃ ያመለክታል። ዛሬ ቪዲዮም ጭምር ተለቋል። እናቶች ወደ አካባቢያቸው የመጡ ሚሊሾችን በዱላ ሲገጥሟቸው የሚያሳይ ቪዲዮ ተለቋል። ልጆቻቸውን ሊያፍሱ የመጡ ሚሊሾችን ቀጥቅጠው ሲያባርሯቸው የሚያሳይ ቪዲዮ ተለቋል። ምን አይነት ቆሻሻ ስርዓት ወደ ስልጣን እንደመጣ እኮ እግዚአብሔር ይወቅ። ባለንበት ዘመን ላይ ያስባችሁታል? ደግሞ እኮ ህወሓት ጋር ሊያወዳድሩት ይሞክራሉ። ናይሮቢ ከህወሓት ጋር ሊያወዳድሩት ይሞክራሉ። ህወሓት ከአብይ መራሹ ኦህዴድ ጋር ሲወዳደር ክንፍ የሌለው መላእክት ነበር። ክንፍ የሌለው እልሃለሁ። እንደዛ ነው የምልህ። አስበዋል። ባህር በር እያለ ሲጮህ ከቀረበ በኋላ ሸርተት ብሎ ባህረ ነጋሽ እያለ የኦሮሞ ህዝብ ለመቀስቀስ የሚሞክር አሰብ የኢትዮጵያ ነው የሚል ዘፈኑን ትቶ ባሬንቱ የኦሮሚያ ነው እያለ የሚመጣ መሪ አስበዋል። ኢትዮጵያውያንን እንደ ወራሪ ቆጥሮ በኢትዮጵያ ውስጥ የሚኖረው ህዝብ ሶማሌ፣ አፋር፣ አማራ እያለ የሚቀጥል ቢሆንም መሬቱ ግን የኦሮሞ ነው በማለት የሚናገር መሪ አስበዋል። ይህን ስርዓት ለማትረፍ ነው አንዳንዶች እየተንደፋደፉ የሚገኙት። አንዳንዶች የአማች ፖለቲካ የሚያራምዱ ኃይሎች ይህንን ስርዓት ነው ለመታደግ እየተንደፋደፉ የሚገኙት። በደንብ የሚያዳምጥ ጆሮ የላቸውም እንጂ የሚናገረው ነገር እኮ በየቀኑ አንገት የሚያስጠፋ ነው፣ የሚያሳፍር እኮ ነው። ለእነሱ ሞራል የማይጠነቀቅ መሆኑን የሚገልጽ ነው። ትናንትና ቀን ላይ ስለ ብርጋድ ንሓመዶ ሲገልጽ ነበረ። የኤርትራ መንግስት ማስወገድ እንፈልጋለን እያሉ እየተደራጁ መሆናቸውን ሲገልጽ ነበር። ማታ ምን በሚል ቃለ መጠይቅ መጣ? ባህረ ነጋሽ ወይም ደግሞ ኤርትራ የሚባለው የኦሮሞ ነው እያለ መጣ። ይህንን መስማት ይፈልጋሉ ኤርትራውያን? ይህንን መስማት ይፈልጋሉ ወይ? ብልጽግና እኮ እንግዲህ የአንድ ክልል ወይም የአንድ ብሔር ፓርቲ ተብሎ ሊገለጽ የሚችል አይደለም። ተላላኪዎች አማራ ክልልም ውስጥ፣ አፋሩም ውስጥ፣ ሶማሌውም ውስጥ አሉ። አብይ ትናንት ያደረገው ቃለ መጠይቅ ግን እነዛ ሰዎች ታሳቢ ያደረገ ነው እንዴ? እነዛ ሰዎች ታሳቢ ያደረገው እኮ አይደለም። በዙሪያ ያሉ ኃይሎች በሙሉ እንዲርቁት ያደረገ ንግግር ነው ያደረገው። ይህንን ሰውዬ ታዲያ ማትረፍ አለብን ይላሉ። ይህ አይደለም የሚጠቅመው የተከዜ ዘብ ጥምረቱን እንዲቀላቀል ማድረግ ነው። አሁን ብዙ መረጃዎች እየወጡ ይገኛሉ። ጥምረቱም ማን እንደሚመራው ጭምር መረጃ እየወጣ ይገኛል። ይህም በቀጣይ በሰፊው ብንመጣበት ይሆናል። ስለዚህ አዋጩ ነገር ጥምረቱን መቀላቀል ነው። ጌታዬዋ ወልቃይትም በለው ማንም በለው በጋራ የምንኖርበት ሀገር መሆን ያስፈልጋል። ኦህዴድ የተባለ ሽንፊላ ስርዓት ከዚህ በላይ ሊቀልድብን አይገባም የሚል መግባባት ላይ መድረስ ነው። ካልሆነ ግን አብረህ ዋጋ ትከፍላለህ። እየሞተ ካለ ስርዓት ጎን መሰለፍ ራስ ላይ ግድያ እንደማወጅ የሚቆጠር ነው እና ይህን ስርዓት ደግሞ ለማትረፍ መንቀሳቀስ በታሪክ የሚያስጠይቅ ወንጀል ነው። እናንተን ታሳቢ ባላደረገ መልኩ አብይ አህመድ የተናገረውን ትናንት ንግግር ብቻ በማየት ይህን ስርዓት አክንትፍ ብሎ መጥፋት ያስፈልጋል። ትናንት ባደረገው ንግግር ብቻ ምን ያህል አጥፊ ሰው እንደሆነ ራሱን ለመታደግ የማያደርገው ነገር እንደሌለ ያሳየ ነው። ከአራት ቀን በፊት ባቀረብኩ ፕሮግራም ላይ የአባይን ግድብ ወንበሩን የመታደጊያ አማራጭ አድርጎ እንዳቀረበው ገልጸን ነበር። ገስግስ ቻናሞራ የላከለንን አርቲክል መሰረት በማድረግ በቀጣይ አብይ አህመድ አገር ያፈርሳል፣ በኢትዮጵያ ምድር ላይ በርካታ ደም የሚፈስበትን አውድ ለመፍጠር እየተንቀሳቀሰ ነው። የኦሮሞ ህዝብ ከዚህ በኋላ ወጥቶ አዲስ አበባ ያለውን ህዝብ ጨፍጭፋ አውጣ፣ በክልል ውስጥ ያለውን አማራና አማርኛ ተናጋሪ ጠራርጋ አስወጣና ክልልን ተቆጣጠር እንደሚል ለማወቅ ነቢይ መሆን አይጠይቅም። ወደዛም እየተንደረደረ ይገኛል። ስለዚህ ከአብይ ጎን የተሰለፋችሁ ኃይሎች በሙሉ ቆም ብላችሁ የምታስቡበት ጊዜ ይሄ ነው ማለት እወዳለሁ። በተረፈ አፈሳ ተጧጡፏል። በኦሮሚያ ክልል በቪዲዮም ጭምር ተደግፎ ወጥቷል። በአማራ ክልል በአንድ ቀበሌ ውስጥ የተለያዩ ጣቢያዎች አሉ። አንድ ጣቢያ 3 ፖሊስና 3 ሚሊሻ በሚል እጣ አውጥተው ያሰባሰቧቸውን ሚሊሻና ፖሊሶች ዛሬ ከደብረ ብርሃን ጭነው እያጓጓዙ መሆኑን የደረሰ መረጃ ያመለክታል። በተረፈ ከአንድ ሳምንት በፊት አበባ ዩኒቨርሲቲ ሲማሩ የነበሩ የትግራይ ተወላጆችን ወደ ክልላችሁ ብትሄዱ ስለምትታፈሱ እዚሁ መክረም ከፈለጋችሁ ካምፓሱን ክፍት ነው፣ ክረምቱን ግቢ ውስጥ ማሳለፍ ትችላላችሁ በማለት ሲናገር የነበረው አገዛዝ ይህን ሰሞን በአዲስ መልክ ወደ አፈሳ መግባቱን የደረሰ መረጃ ያመለክታል። እንደዚህ ታክሲ አጣብቂኝ ውስጥ የገባው ጠቅላይ ሚኒስተር በጎን እንደ ኢትዮጵያዊ መሪ አማራውን እያሽበለበለ በጎን በኩል ደግሞ ኦሮሞ ጉያ ውስጥ ለመደበቅ ያስችለኛል ብሎ ያሰበውን ንግግር ይዞ ተከስቷል። ባህር በር እያለ ኢትዮጵያውያንን ሲያደናግር ከርሞ ሰሚ ያጣው ጠቅላይ ሚኒስተር ባህረ ነጋሽ ኬኛ በሚል ንግግር የኦሮሞ ብሔርተኛ ሆኖ ተከስቷል። ከኤሚሬትሱ የዲፒ ወርልድ ጋር የወደብ ባለቤት አደርጋችኋለሁ ብሎ ቢሊዮን ዶላር በመቀበል የተፈራረመው ስምምነት ለማሳካት ባህር በር የሚል ፕሮፓጋንዳ በመክፈት
ኢትዮጵያውያንን ለማዝመት ሲዳክር ከከረመ በኋላ ሳይሳካለት ቀርቷል። ባህር በር የኢትዮጵያውያን ደካማ ጎን ስለሆነ የአሰብን ስም ካነሳውባቸው ግልብጥ ብለው ከጎን ይሰለፋሉ በሚል ተስፋ ይህን አጀንዳ ቢያጫጩኸውም አዲስ አበባን ወይንም ሸገርን ከኢትዮጵያ ነጥቀው አንድ ክልል የሚያደርግ መናኛ መሪ ለኢትዮጵያ የሚያመጣው ባህር በር አይኖርም ብለው ጆሮ ስለነፈጉት የኦሮሞ ብሔርተኛ አጀንዳ ይዞ መጥቷል። አሰብ አሰብ የሚል ቅስቀሳ ሰሚ ካጣ ልጄ ዋቆ ሰማዩን ምድሩም ያንተ ነው የሚለውን የቡርቃ ዝምታን እያነበበ ላደገው ትውልድ ኤርትራ ያንተ ለመሆኗ ምልክቱ ባሬንቱ የሚባል አካባቢ አሁንም መኖሩ ነው ካልኩት ከጎኔ ይሰለፋል በሚል ምኞት እጅግ በወረደ ንግግር ተከስቷል። እናም ንግግሩ ሆን ብሎ ልዩነት ለመፍጠርና ኢትዮጵያውያንን ከኦሮሞ ጋር ለማቃቀር ታስቦ የተደረገ በመሆኑ መነጋገሪያ ይሆን ዘንድ እንደ መልካም ንግግር በነፋናና ዋልታ ጭምር ተተርጉሞ እንዲቀርብ ተደርጓል። ይህም ማድረግ ያስፈለገበት ዋነኛ ዓላማ ደግሞ የኦሮሞ ሕዝብ የአብይን ንግግር በቀጥታ ሰምቶ መውሰድ ካልቻለ ከሌሎች ወገኖች በሚሰጡ ተገቢነት የሌላቸው ሀሳቦች በመናደድ ከአብይ ጎን ሊሰለፍ ይችላል ተብሎ በመታመኑ ነው እንጂማ ያ የአብይ ንግግር እስካሁን ድረስ ሲተረተር የከረመውን ንግግር ሁሉ የሚያፈራርስና ከህዝብ ጆሮ መድረስ የሌለበት ነበረ። መተርጎም ቀርቶ በአፋን ኦሮሞም መተላለፍ የሌለበት ነበረ። ሆኖም ግን አብይ የተናገረው ነገር ሁሉ የማይጠበቅ አይደለም። ከዚህ ባለፈም ተስፋ እየቆረጠ በመጣ ቁጥር ከጥላቻ ንግግር ባለፈ አንዱ ህዝብ በሌላ ህዝብ ላይ በሚያነሳሳ ተግባር ሁሉ ይከሰታል። ለጊዜው ግን እነ ኮሎኔል ገመቹ አያና፣ እነ ብርሃነ መስቀል አበበ ሰኚ፣ እነ ቀጀላ መርዳሳ፣ እነ ዳውድ ኢብሳ፣ እነ ሽመልስ አብዲሳ ሲናገሩት የነበረውን እጅግ አሳፋሪ ንግግር ሁሉ በቃለ መጠይቁ አጠቃሎ መጥቷል። እናም ይህን ቃለ መጠይቅ እያዩና እየሰሙ ኦህዴድን እንደ አጋር የሚመለከቱ የእኛ ሰፈር ሰዎች ወየውላቸው እንላለን። እንዲህ ያለ ሞራል የለሽና ሰልፊሽ ግለሰብ ለማትረፍ የሚንደፋደፉና የሚለፉ አማራዎች፣ ተጋሮዎች፣ ሶማሌዎች፣ አፋሮች እንደ አጠቃላይ ኢትዮጵያኖች ወየውላቸው እንላለን። አገራዊ ፓርቲ መሰረትኩ ኢትዮጵያ ልትፈርስ ቀርቶ የሚፈርሱ ሀገራትን ትታደጋለች እያለ ሲቀባጥር የከረመው ወፈፌ ፍጥረት ጭንቀት የተሰማው ቀን የራሳችሁ ጉዳይ ብሏቸው በለየለት የዘረኝነት ንግግር ሲከሰት እያዩ ለማይጠረቃ ሆዳቸው ብለው ይህን አገዛዝ የሚደግፉ ሁሉ ቀን ሲገለጥ ራሳቸውን መድፋታቸው አይቀርም እንላለን። አብይ ለስሙም ቢሆን የፌዴራል መንግስት መሪ ነው። ናም የፌዴራል መንግስት መሪ እንደመሆኑ መጠን ሁሉንም ክልሎች በእኩልነት ማገልገል ባይቻለው እንኳን በቃል ደረጃ ሌሎቹን ለማለመስካፋት ጥረት ማድረግ ነበረበት። የሆነና ግን ይህ ሰው ያለራሱ ዘመድ የሌለው በመሆኑ እነ ኢታማዦር ብርሃኑ ጁላንና የእነ አዳነች አቤቤን ጥሩግ በሉ የሚል ንግግር ሲደግም ትሰሙታላችሁ። ኢትዮጵያ ማለት እኮ ኦሮሞ ናት ብሎ ከጨፈለቃት በኋላ ከፈለጉ ሌሎች ጥርግ ይበሉ እንጂ ኦሮሞ ወዴት ነው የሚሄደው? ኦሮሞ እኮ ከኢትዮጵያም አልፎ በኬንያ፣ በታንዛኒያ፣ በኡጋንዳ የሚኖር ታላቅ ህዝብ ነው። ስለዚህ ትንንሾቹ ይገንጠሉ እንጂ ኦሮሞ ወዴትም አይሄድም በማለት ይናገራል። ኦሮሞን ኢትዮጵያን ኢትዮጵያ ራንፎቶቁ ኦሮሞን ኢትዮጵያ ኢሺሃራ ዳንጌፈምቲ አለት ኢጋን ከንጃሬዳ ኦሮሞን አቦቲንሳ ኢጋን ከንጃረን ጀቻን ዲጉን ደንደው አባን በርባድ ነቲቶሉ ዲራ ናሚጆፍኔ ፎቶቁን ደንዳ ጀጋፊ ካሱ ደንዳ ኦሮሞን ገሩ ጋፊ ፎቶቁ ካሱን ዶጎንጎራ ካሱ ሲንቀቡ ካሱ ሲንደንደው ማለራ ፎቶቃ ነው ኢትዮጵያቲ ኦሊ ዱጋዱ በቹ ሜ ታንዛኒያ ዴ ሜ ኬንያ ዴ ሜ ዩጋንዳ ዴ ሰኝን ኩንጅራ ከሰማንያዎቹ ብሔር ብሔረሰቦች መካከል ልገንጠል ብሎ የጠየቀ ባይኖርም በአንድ በኩል አንቀጽ 39 እንሽራለሁ እያለ በፕሮፌሰር መስፍን በኩል የሚዘበዝበው ጠቅላይ ሚኒስትር በሌላ መልኩ ግን ኦሮሞ ማለት ኢትዮጵያ ስለሆነ ሌሎቹን መሸኘት እንጂ ከራሱ አካል መለየት አይቻለውም በማለት ይናገራል። እዚህ ላይ የአብይ አካሄድ ከሌሎች የኦሮሞ ብሔርተኛ ፖለቲከኞች ለየት የሚያደርገው እነ ኮሎኔል ገመቹ አያና እኛ እኮ የታገልነው ኢትዮጵያን ልንገነባት አይደለም ከኢትዮጵያ ኢምፓየር ውስጥ ኦሮሚያን ልንገነጥላት እንጂ ብሎ ሲናገር፣ አብይ ግን እኛ የምንገነጠል ሳንሆን አንጠፋም አንሰለቀጥም ብለው ያመጹን እየገነጠል ኦሮሚያን ኢትዮጵያ በሚል ስም የምናስቀጥለን ብሎ ማመኑ ነው። ሌሎች አድዋ የኛ ታሪክ አይደለም ሲሉ
አድዋማ የኢትዮጵያ ብቻ ሳይሆን የኦሮሞ የጦር መሪዎች ታሪክ ነው ብሎ በአፄ ምኒልክ ቦታ የራሱን ፎቶ እንደለጠፈው መስቀልና ጥምቀትን አደብዝዞ ኢሬቻን ሲያደምቅ እንደታየው ሁሉ እኛ ከኢትዮጵያ የምንገነጠል ሳይሆን አቢሲኒያዎችን የምንሸኝነን በሚል ንግግር ነው የተከሰተው። የሚያሳዝነው ነገር ታዲያ ከአፋን ኦሮሞ ተናጋሪ ውጭ የሆኑትን ዜጎች ሌሎች ብሎ ከጠራ በኋላ እነሱ ይገንጠሉ እንጂ ማለቱ አይደለም። የኦሮሞ የመሬት ጥያቄ አልተመለሰም በሚል ንግግር የአንዳንድ ወፈፌ ሊቃንን ስምን መሰረት ያደረገ የይዞታ ጥያቄ ይዞ በመምጣት መገንጠልን ፈቅዶ መሬትን የሚቀማ መሆኑ እንጂ አንዳንድ ጽንፈኛ የኦሮሞ ልሂቃን በኢትዮጵያ የሚኖረውን ሌላውን ሕዝብ ሁሉ እንደ ምርጥና ወራሪ በመቁጠር ብሎም ለእያንዳንዱ የቦታ ስያሜ ተቀራራቢ የሆነ የኦሮሞ ቃል በመፍጠር የሚያነሱትን የይገባናል ጥያቄ አብይ አልተመለሰም በማለት ቁጭቱን ሲገልጽ ተሰምቷል። አክሱማ እንዳልኩት ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ቃላቱም ትርጉሙም ይታወቃል። እንደገና አድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው እና እነዚህ አደጋራቲ ተራራ ስለሚባዛበት አደጋራ የተራራ ግንባር የበዛበት እንደማለት ነው። መቀሌ ማለት መቀሌ የሚለው መገንጠያ እንደማለት ነው እና አነው ቅዱስ ያሬድ የመደባይ ኦሮሞ ናቸው። እሳቸው መደባይ ኦሮሞ መደ አባይ ከሚለው ቅድም እንደገለጽኩት የአባይ ምንጭ ከማለት የመጣ ስያሜ ነው። አክሱም አካባቢ የነበሩ ናቸው፣ ሊቆች ናቸው። አክሱም ላይ ደግሞ ያኔ ሲያስተዳድሩ የነበሩት አጼ ፈንታሌ ናቸው። አጼ ፈንታሌ ደግሞ ከኦሮሞ ዘር ግንድ ናቸው። አክሱም አሁን የተሰራበት ቦታ የመደባይ ኦሮሞ የነበረበት ወይም የመዳቦ ኦሮሞ የነበረበት ነው። ጥንት ዘራቸው ኦሮሞ የነበሩ ናቸው እነዚህ። አሁን አሳዛኙ ነገር ታዲያ ይህን ስምም መሰረት ያደረገ ንግግር ለወሮዝ ጸጋዬ ገብረመድህንም ጭምር የሚጋራው መሆኑ ነው። ኩሽ ነው ምድሩ፣ እሳት ነው አርማው። ካም ሰላም ማለት ምን ነው? ሰላምን የሚያጣምራል። ኩሽ ጥቁር አፍሪካዊ አባት ነው መሰረቱ። ስለዚህ ከኩሽ ስልጣኔ ተነስቶ ነው የግብፅ ስልጣኔ ሰማይ የደረሰው። የኢትዮጵያ ስልጣኔ፣ የኑቢያ ስልጣኔ፣ ሜሮ ስልጣኔ በመሰረት የምድሩ ባለቤት መጀመሪያ ምድር ላይ የነበረው ኩሽ ነው። ይሄ ብቻ አይደለም፣ የሰው ዘር በምድር ላይ መጀመሪያ ሲፈጠር የተፈጠረበት ምድር ያ ቦታ ነው። ኢትዮጵያና የኢትዮጵያ አካባቢ ነው። ወሎ ወይም ወሎ ስንል አንድነት ወይም ዩናይትድ ማለታችን ነው። ወለጋ ወይም ወልአጋ ታላቅ ዩኒቲ ማለት ነው። እንደዚሁም ወልቂጤ፣ ወሊሶ፣ ወልወል፣ ወላይታ ወላይታ የእውነት አንድነት፣ ዋልማራ፣ ወልንጭቲ፣ ዋልዲያ፣ ሌሎችም እንደዚሁ። ጎበና ስለተባለና ጎሳ ኦሮሞ ስለሆነ ኦሮሞ ነው ማለት አይደለም። ይኖጥሮም የኦሮሞን ገዳ ትቶ ሃይማኖት አበውን ተቀብሎ አማርኛ ተናግሮ በአንድ መንግስት ስር ተዳድሯል። ለዚያ ለመንግስት ይገላል። ስለዚህ ከማንም አማራ የበለጠ አማራ ነው። ጎበና ዳጬን አማራ ያደረገው ሎሬት ጸጋዬ አማርኛን የኩሽ እንዳደረገው ሁሉ ስያሜን መሰረት አድርጎ አንዳንድ አካባቢዎችን ኦሮማይስት ሲያደርጋቸው ነበር። እናም ይህን ረቤለሽ ቅራቅንቦ ሀሳብና የሆነ ካርታን ከግምት ውስጥ ባስገባ መልኩ በማንሳት ወለጋ ማስተዳደር የተሳነው ጠቅላይ ሚኒስትር የኦሮሞ የመሬት ጥያቄ አልተመለሰም በማለት ሲናገር ተሰምቷል። በመሆኑም ከባዱ ነገር ኢትዮጵያ ማለት ኦሮሚያ ናት ያለን ጠቅላይ ሚኒስትር ተገንጠሉ ማለቱ ሳይሆን ተጋሩ ልገንጠል ብሎ ሲጠይቅ ተገንጠል፣ አክሱም ግን አካሱማ ነው፣ አድግራት ግን አዲጋራይ ነው፣ መቀሌ ግን የእኛ ናት ተብሎ መሬቱን መቀማቱ ነው። ከባዱ ነገር ተገንጠሉ መባላችን ሳይሆን አማራው ልገንጠል ብሎ ሲጠይቅ መገንጠል ትችላለህ፣ ሆኖም ግን ጎጃም የኦሮሞ ነው፣ ወሎም የኛ ነው፣ የጎንደር መሬት የኦሮሞ ነው፣ ሸዋም ቱለማ ነው ማለታቸው ነው። ምክንያቱም አብይም ሆኑ ሌሎች የኦሮሞ ብሔርተኞች ወሎ ኦሮሞ ነው ሲሉ መሬቱን እንጂ ከአፋን ኦሮሞ ተናጋሪ ውጭ ያለውን 99.5% ህዝብ የኛ ብለው አይቀበሉትም።
በሌሎች አካባቢዎችም እንደዚያው አዲስ አበባ የኦሮሞ ናት ሲሉ ህዝቡን ግን አማራይዝድ የተደረገ ኦሮሞ ነው ብለው በመቀበል ፈንታ ወራሪ ነው እንደሚሉት ሁሉ የአብይ ጥያቄ የመሬት እንጂ የማንነት አይደለም። የሚያስገርመው ነገር ደግሞ ኢትዮጵያ የብሔር ብሔረሰቦች ሀገር መሆኗን ክዶ ኦሮሚያ ናት በማለት የነገረን ጠቅላይ ሚኒስትር ከሀገር ተሰድተን ወደ ኤርትራ ብንሸሽ እንኳን ባሬንቱ የኦሮሞ ነው እያለ የሚመጣ መሆኑ ነው። ኤርትራ ዶሪ በተባለ በኦሮሞ ብሔረ ነጋሽ ስትተዳደር የነበረች የኦሮሞ ግዛት ናት የሚል መሆኑ ነው። ሌላ ተብሎ የተገለጸው ወደ ጎረቤት ሀገር ገብቶ ጥገኝነት እንዳይጠይቅ ምስራቅ አፍሪካ በአጠቃላይ የኦሮሞ መሆኑን በመናገር መጠጊያ ያሳጣን መሆኑ ነው። ኦሮሞ ብየ ከናፍ ዲገሳ ደንገላሴ ለፌሳ ጨጨብሴ ደፍቄ ብየ ከነ ጃሩሳ ሴናን ኦሮሞን በሬስ ምት አዱኛን በሬስ ኦሮሚ በሬስ ወዴምቴ ላልት ሀገም ጌንጌኝ ብየ ከነ ጃሩ ኬሰት በላከቴ ሙሊሳ ፈከኝ በረ ኩዳፉር ሰገልተሚ ሰገል ሰርጸ ድንግል ነምች ጀደሙ አሲ ሁምና ወማውራና ኦሮሞ ቀበቴ አምምጽ ዋት ዴሪ ቀብሳይ ቱር ወራኔ ቱር አምምጽ ዋት ዴሜ ቀብሳይ ለጋፈ ጀደሙ ነሞኒ ሸከን ጅራናን ሴና ቢሱን ጋሃደ ከና ኩኒ በረ ኩዳፉር ሰገልተሚ ሰገልቴ ገሩ በረ ኩዳሸን ኩዳለመረትሞ ሞቲኒ ባህረ ነጋሽ ብያም ኤርትራ ይደም ቡልቼ መቃንሳ ዶሪ ደማ ኦሮሞ ነው። አንድን አካባቢ ተቀራራቢ ስያሜ መሰረት አድርጎ ክሌም ማድረግ ከተቻለ እኮ መተማን ሞቱማ እንዳሉት ሁሉ ኤሌባቡርን አለባቡር በማለት የኛ ነው ብሎ መጠየቅ ይቻላል። ዶሪ ከሚባለው ባህረ ነጋሽ ጋር የሚመሳሰል ኦሮምኛ ቃል ስላለ ብቻ ዶሪን ኦሮሞ ነው ማለት ከተቻለ አብይ አማርኛ ስም ስለሆነ አማራ ነው ሊባል ነው ማለት ነው። ሽመልስም በተመሳሳይ መልኩ ስሟን ከደብረ ዘይት ወደ ቢሸፍቱ የቀየሯትን ከተማ ድሮ ጫካ እንደነበረች በማውሳት አባቶቻችን ቢሸፍቱ ማለትም እዚህስ ቢሸፍቱ ለማለት ፈልገው ስም ያወጡላት የኛ ከተማ ናት እያሉ መቀጠልም ይቻላል። በተረፈ አብይ አብዛኛው የኢትዮጵያ አካባቢ ብቻ ሳይሆን ኤርትራም የኦሮሞ መሆኗ በዓለም አቀፍ የታሪክ ምሁራን ጭምር ተጽፏል በማለት ይናገራል። የአብይና የቢጤዎቹ ችግር ግን ታሪክን የሚጀምሩ ከ16ኛው ክፍለ ዘመን በኋላ መሆኑ ነው። ሌላው ቀርቶ ፕሮፌሰር መሐመድ ሐሰን በመጽሐፉ ናሪያ ኤንድ ዘሰደቻ በሚል ርዕስ በጻፈው ታሪክ የዛሬው ጅማና ኤሊባቡር ናሪያ እና ጀንጃሮ ጉርሻና ጉመር በማጥፋት በሜጫ ወረራ የተፈጠሩ መሆናቸውን ይናገራል። አብይ ትናንት ኦሮሞ ብሎ የጠራው ሰርጸ ድንግልም በ1595 ናሪያዎችን በመጫ ከመጥፋት ሊታደግ አባይን ተሻግሮ ሄዶ የነበረ ቢሆንም ዋና ቴክኒካቸውን ደፈጣ ያደረጉት ሜጫዎች እንደተበተኑበት ወይም እንደጠፉበትና እሱ ሲመለስ ከአንድ ዓመት በኋላ የመጫ ወራሪ በ1596 ተመልሶ የንግድ መስመሩን በመቁረጥ ቀስ በቀስ ወረው እንዳጠፏቸው ፕሮፌሰር መሐመድ ሐሰን እንደጻፈው ይረዳ ነበር። እና አልቫሬዝ እና አባባህሪ የጻፉትን መጽሐፍ ቢያነብ ኖሮ ከግራይ ዘመቻ በፊት አሁን ኦሮሚያ የሚባለው አካባቢ መሬትም ሆነ ማንነቱ ሌላ መሆኑን ይገነዘብ ነበር። አብይ አህመድ ግን እንደ መሬታችን ሁሉ ታሪካችንን መስጠት የለብንም በሚል ንግግር ሌሎች የሚላቸውን ህዝቦች ወራሪዎች በማለት ይጠራቸዋል። የኤርትራ፣ የአክሱም፣ የጎንደር፣ የዛግዌ ነገስታቶች ሁሉ ኦሮሞዎች ነበሩ፣ ህዝቡም መሬቱም የኦሮሞ ነበረ ብሎ ኦሮሞን መሪ ሌላውን ተመሪ ካደረገ በኋላ ዝቅ ብሎ ደግሞ ኦሮሞ በታሪኩ ያላገኘውን ቤተ መንግስት የመግባት እድል በኔ በልጁ በኩል አግኝቶ ሙሉ በሙሉ ነፃነቱን ስለተጎናጸፈ መሬቱን የሚያስመልስ ካልሆነ በቀር መንገስ የሚያስብ ነፃ አውጪ አያስፈልገውም በማለት ከላይ የቀባጠረውን ያፈራርሰዋል። የሆነ ሆኖ ግን ወለጋ ማስተዳደር ተስኖት ሳለ ወሎን የሚመኘው ነቀምትን በአግባቡ ከእጁ ሳያስገባ ናቅፋ ድረስ ተጉዞ በአፋን ኦሮሞ ቃል የሚጠራ ስም ያለው መሬት የሚያፈላልገው ራሱን የኢትዮጵያ ማድረግ ሲሳነው ራሳቸውን ኦሮሞና አማራ ብለው የማይገልጹ የጥንት ነገስታትን ታሪክ እያንሻፈፈ በጎሳ የሚደለድለው ጠቅላይ ሚኒስትር እዚህ ሁሉ ዝባዝንኬ ውስጥ የገባው የፖለቲካ ወረቱንና ጉልበቱን በመጨረሱ የተነሳ ነው። በባጫም ኢንተርቪው ሆነ በአብይ ቃለ መጠይቅ የኤርትራ ሉዓላዊነት ሲገሰስ የታየው ኤሚሬትስን የወደብ ባለቤት ለማድረግ ብሎ የመሐመድ ቢን ዛይድ ቅጥረኛ በመሆን ከኤርትራ ጋር የጀመረውን ጠብ በአሸናፊነት በመወጣት ፈንታ ሽንፈት ስላጋጠመውና
የኦሮሞ ብሔርተኛ መስሎ የርስት ጥያቄ በማቅረብ ህዝብን ከጀርባው ማሰለፍና ማሸነፍ ስላሰኘው ነው። አብይ ስለ አስመራ የሚቀባዥረው አዲስ አበባን የማጣት ስጋት ስለተሰማው ነው። ባጫ ቀጣው ጦርነት ከተጀመረ ኤርትራም ሱዳንም የሚባሉ ሀገሮች አይኖሩም እንዳለው ሁሉ አብይም እንደ ሀያል መሪ ምስራቅ አፍሪካን በሚጠቀልል ንግግር የተከሰተው በአማጺ የተሞላ ሀገር ፈጥሮ ነው። እኒህ ኃይሎች ደግሞ በየክልላቸው ተወስነው ሲዋጉ በመኖር ፈንታ ፌዴራል ላይ ያለውን ጄኖሳይደር አገዛዝ በጋራ አስወግደን የጋራ ሀገራችንን ማትረፍ ካልቻልንም በየተራ ወድመን ማለቃችን ነው። ስለዚህ በጋራ ዘመቻ 4 ኪሎ መቆጣጠር አለብን ብለው እንቅስቃሴ በመጀመራቸው የተነሳ የኦሮሞ ሊቅና ወጣት ቀልብ ይገዛልኛል፣ ድጋፋቸውንም ለማስገኘት ያስችለኛል ባለው አጀንዳ ደሴቱን ማትረፍ ስላሰኘው ነው። ሆኖም ግን ሊቃኑ አብይ ሃይማኖትም ሆነ ማንነት የሌለው እርሱ ራሱ ሙሉ የኦሮሞ ማንነት ሳይኖረው አህጉሩ ሙሉ የኦሮሞ ነው በማለት ህዝብን ማነውለል የሚያሰኘው ነውለል መሆኑን ስለተረዱ ሊያዳምጡት አልቻሉም። በመሆኑም የትናንቱን የአብይ ቃለ መጠይቅ ከኦሮሞ ልብ እንዲገባ የሚያደርገው ሳይሆን በዙሪያው ባሉ ኢትዮጵያውያን ዘንድ እንዲጠላ የሚያደርገው ነው። ሀገራዊ ምክክር ምንትስ በሚል ስያሜ የሚካሄደው መድረክም ይህ ሰው ስልጣን ላይ እስካለ ድረስ ትርጉም እንደሌለው ያሳየ ነው። ትናንት የተወሰነውን ነገ እንደሚያፈራርሰው ያመላከተ ነው። በስምንቱም አጀንዳዎች ዙሪያ ተወያይተው አንድ ውሳኔና አቅጣጫ በማስቀመጥ ፈንታ ለስምንቱም እንደ ሁኔታው የሚል መልስ ሰጥተው እንዲወጡ የሚያደርግ ነው። ለምሳሌ ያህል አዲስ አበባ አብይ ከኦሮሚያ በኩል ስልጣንን የማጣት ስጋት ሲሰማው የፌዴራል ከተማ፣ የሰሜን ኃይሎች ሲደራጁበት የኦሮሚያ ከተማ፣ የአደጋ ስጋት ቀለል ሲልለት የኮፕ 32 መድረክ የምታዘጋጅ የአፍሪካና የዓለም ከተማ መሆኗን በማመን አዲስ አበባ የማናት ለሚለው አጀንዳ እንደ ሁኔታው የሚል መልስ መስጠት ይገባል። የምንከተለው የፌዴራላዊ ስርዓት የምንመራበት ህገ መንግስት የክልሎች አወቃቀር ሁሉ የሚወሰነው በአብይ ስጋትና ምቾት ስሜትና ስሌት ስለሆነ እንደ ሁኔታው የሚል መልስ ሰጥቶ አጀንዳውን መዝጋት ያስፈልጋል። ከዚህ ጋር በተያያዘ ከሰሞኑ ምን ሰማው መሰላችሁ? አብይ እነ ግርማ ብሩን ወደ መቀሌ ልኮ ወልቃይትና ራያ ልስጣችሁ እያለ የሚቀጥል ማባበያ ያቀርባል። እናም ህወሓቶች ወልቃይትን ልስጣችሁ ለሚለው የአብይ ጥያቄ ምን የሚል መልስ ቢሰጡ ጥሩ ነው? ለስንት ወር ነው የምሰጠን ብለው ጠየቁት አሉ። በእርግጥም ህወሓቶች አልተሳሳቱም። አብይ አማራ ጋር ሲጣላ ብሎም በትብብር ሊበላ መሆኑን ሲረዳ ወልቃይቱን ልስጣችሁ እንዳላቸው ሁሉ ከነሱ በላይ አማራው ያስፈለገው ቀን ደግሞ ልንጠቃችሁ እንደሚል ስለሚያውቁ ነው ለስንት ወር ነው የምሰጠን ማለታቸው። በተረፈ ግን ከወደድና ከአብይ ጋር ብልጽግና በሚል ስም የተቧደኑ ክልሎች ሁሉ ይህን ወስላታ መሪና መሪ የለሽ ፓርቲ ተከትለው መፈራረስ ካልሆነ በቀር የሀገርን ችግር መመለስ እንደማይቻል ተረድተው የኦሮሞ የፖለቲካ ልሂቃን ጥያቄ የሚያቀርቡባቸው ከተሞችና አካባቢዎች ሁሉ በአብይ ጭንቅላት ውስጥ የኦሮሞ ነው ተብሎ መወሰኑን በመረዳት እነሱም ሆኑ ህዝባቸው ወራሪዎች ተብለው መፈረጃቸውን ከግምት ውስጥ በማስገባት ጸረ ኦህዴድ ትግሉን መቀላቀል አለባቸው። ይህን የአብይን አቋም እነ ፋና እና ዋልታ ከዘገቡት በኋላ እንዲያጠፉት ቢደረግም ድሬዳዋም ሆነ ሞያሌና ጅጅጋ፣ አዲስ አበባም ሆነ ድፍን አማራ፣ አፋር የሚሆን ሲዳማ፣ ቤኒሻንጉል የሚሆን ጋምቤላ የአብይ ወንበር ማስጠበቂያ ሆነው ለአንድ ክልል የእጅ መንሻ መቅረባቸውን ብሎም ከኢትዮጵያም አልፎ እነ ኤርትራ በዚህ ስግብግብ መሪና ፓርቲ ህልውናቸውን ማጣታቸውን በመረዳት ማግለል ብቻ ሳይሆን በቁርጠኝነት መታገል ያስፈልጋል። ከዚህ ባለፈ ግን እጅግ ቅርብ በሆነ ጊዜ ውስጥ አስመራ ድረስ ተጉዞ የርስት ጥያቄ ያቀረበው አገዛዝ አዲስ አበባን ለቆ ሲፈረጥጥ መታየቱ እርግጥ ነው በማለት ሀሳቤን ስቋጭ፣ ውድ ጠለስ ሚዲያ ቤተሰቦች ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት ታበረታቱ ዘንድ በመጠየቅ ነው። አመሰግናለሁ። ክበሩልኝ።